የኔ 50 ሺህ ብር ደግሞ ይሄ ነው። እንደ አጋጣሚ ደግሞም እንትን ላይ ለቅሶ ላይ አላየሁትም ጭራሽ ማለት ነው። ምናልባት ያው ወከባ ምናምን ሆኖ ሊሆን ይችላል፣ ግን ጭራሽ አላየሁትም። ያው በንጋታው ምንም ማግስትም አለ አይደል? ግን የለም ጭራሽ እሱ። ቅድም ግን እንደነገርከኝ ከሆነ አሁን ሁለቶችም ትምህርት ቤት እንዲሄዱ ባለቤትህም ለስብሰባ ነው መሰል ብለኸኛል። እና አሁን ደግሞ ትምህርት ቤት አልገባችም፣ ወንዱ ደግሞ ያስጠናታል ብለኸኛል። እንዴት ነው አልተጋጨብህም? እኔ ከቤቴ ውጡልኝ፣ በገዛ ቤቴ መተህ ልስልስ ብለህ ገብተህ ምን አስቆጣህ ታዲያ? ምንድን ነው? በቃ እኔ ገብታልኝ ነው። ውጣልኝ። ምን አናደደ? ውጣልኝ። ሽልማት አትፈልግም? እንውጣ። ሽልማቱንማ ታስቀምጣታለህ። ምንድን ነው ያናደደ? ብድር ስትል ነው። እና ታዲያ ምንድን ነው ያልከፈልከው ብድር አለ? ደጋግመህ ጠይቀኸኛል እኮ። ምን ሆነ? ምንድን ነው ችግሩ? ምን ሀሳብ ነው? አንተ ማውጣ አጥፋልኝና ውጣ። ጫካ ውስጥ ገባን። ከዛ ጫካ እንደምንም በሚባል በሰው ምናምን እየተደበቅን የተወሰኑ ሰዎች ያመለጥን፣ የተወሰኑ ሰዎች በዛው ሞቱ። እሺ መተህ ጠየቅ፣ ሸልማለሁ ብለህ መጣ። እሺ ምንድን ነው የለፋህ ንገረኝ እስኪ። እንዴ እስካሁን ድረስ ምንድን ነው ደጋግመህ የምትጠይቀው? ስለ ቤተሰቤ ስለምን እያጨናነቀኝ እኮ። ለምንድን ነው የምትጨናነቅ? ምን ችግር አለ? ለምንድን ነው ችግሬንማ ማውቀው እኔ ነኝ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እገኛለሁ ማለት ነው። እዚህ ጋር የምታዩት እህታችን አንድ ከባድና አንገብጋቢ ጉዳይ አለ፣ ስለዚህ ቤቴ ውስጥ እንድታግዘኝ እፈልጋለሁ ስላለች ልክ እናንተ ኮሜንት እየጻፋችሁ የምትገባበትን ቤት ጥንቃቄ አድርግ፣ ማን እንደሚጠራ ማወቅ አለብህ ባላችሁኝ መሰረት እንግዲህ ቤቱን ዞር ዞር ብለን ያለውን ነገር አይተን ከእህታችን አጠገብ እንገኛለን ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ እየገባችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ላለውኝ ማለት ነው። የእኔ ቤተሰቦች ደግሞ ልክ እንደተለመደው ሁሌም እንደምታደርጉት ኮመንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን በነፃነት አስቀምጡ፣ እኛም እናየዋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን። እሺ ስም አልበልና ከዛ በኋላ የተፈጠረው ችግር ምን እንደሆነ በደንብ አድርገሽ እስኪ ንገሪኝ። ስሜ ምህረት ይባላል። እሺ ምህረት፣ የመጣሁበት ምክንያት ባለቤቴ ተገሎብኝ ነው እና ነፍስ ይማር። እና እሱን ያው እንድታጣሩልኝ ነው እና ያንተን ቪዲዮ አያለው ከዚህ በፊት አይ ነበርና በቃ እንደዚህ አይነት ሀሳቦችን እና ተከታትላችሁ እንደምትይዙ እና እንደምታጣሩ ስለገባኝ ነው እና ያንተን በተደጋጋሚ ያው ጨቅጭቅ ያለው በጣም ይቅርታ፣ ቴክስትም ልክ ያለው እየደወልኩም ነበር እና በጣም ያው አንገብጋቢ ጉዳይ ስለሆነ ነው የጨቀጨኩክና ያለውን ነገር ከስር መሰረቱ እንድታጣራልኝ ፈልጌ ነው የመጣሁበት ሀሳብ ማለት ነው። እሺ ምንድን ነው ነገሩ? እስኪ በደንብ አድርገሽ ያለውን ነገር ቀጣይ ለመሄድ ለእኛ ግልጽ አድርገሽ መንገር አለብሽ እና ለእኛ ስለሚጠቅመና በደንብ አድርገሽ ንገሪ። እሺ ያው ባለቤቴ እንዳልኩ ተገሎ ነው እና እሱን ደግሞ ያወቅንበት ምክንያት ያው በምርመራ ነው። መርማሪዎቹ እንደገለጹት ከሆነ በሰው እጅ ነው የሞተው ነው ያሉን እና ግን እንዴት እንደሞተ በምን እንደሞተ ምንም የነገሩን ነገር የለም። ምንድን ነው ስራው? ባለቤት አራጣ ነው የሚያበደረው ባለቤቴ ማለት ነው። አበዳሪ ነው እና ያው ምንም ነገር የለም። በቃ እኛ የምንጠረጥረው ምናምን ነገር የለም። እነሱም እንደነገሩን ከሆነ ምንም ነገር ያገኘነው ነገር የለም ነው ያሉን እና ግን አሁን ከቅርብ ይህችን ሳምንት የሆነ በቃ ውስጤ ጥሩ ነገር አይሰማኝም እና የሆነ በጣም እየጨነቀኝ ነው። ደግሞ ምክንያቱም ደግሞ እንትን ይላል እንዳጋጣሚ ቀበናን በማስተካከልበት ሰዓት የሆነ ደብተር አገኘውና ከዚህ በፊት ታያችሁ አላውቅም እና ሳይ ሊስት ነው ባለቤቴ የጻፋቸው ሊስት ነው እና ስም ምናምን አለው እና ያን ነገር በደንብ ቼክ በማድረግበት ሰዓት ያበደራቸው ሰዎች ናቸው እና
ያን ነገር ቼክ ሳደርግ አብዛኛው ተመልሷል። ያው በጣም ትንሽ ነው የሚቀራቸው ብሩ ማለት ነው። ግን የአንድ ሰው ግን ሙሉ ለሙሉ አልተመለሰም ብሩ። ያ ደግሞ ጓደኛው ነው። አውቀዋለሁ እኔ በደንብ በቅርብ አውቀዋለሁ እና ጓደኛው ነው። የእሱ ግን ምንም የተመለሰ ብር የለውም። እንደ አጋጣሚ ደግሞም እንትን ላይ ለቅሶ ላይ አላየሁትም ጭራሽ ማለት ነው። ምናልባት ያው ወከባ ምናምን ሆኖ ሊሆን ይችላል፣ ግን ጭራሽ አላየሁትም። ያው በንጋታው ምንም ማግስትም አለ አይደል፣ ግን የለም ጭራሽ እሱ። ያው እንደነገረኝ ከሆነ ከዚህ በፊት ባለቤቴ ውጭ እንደወጣ ምናምን ነግሮኛል። እና ያው እንደዛ ሊሆን ይችላል፣ ስላልተመቸውም ሊሆን ይችላል ብዬ አስቤ ነበረ። እና በቃ በጣም ስለከነከነኝ የሆኑ ሰዎችን አናገርኩና እንዲያጣሩልኝ ነገርኳቸውና ከዛ እነሱ ደግሞ እንደ እድል ሆኖ እዚህ እንዳለና ቤቱንም እንዳገኙት ምናምን ነገሩኝ። በጣም በጣም በቃ ጥርጣሬ በጣም በቃ እንትን አለ። እና ያው ይህንን ፍንጭ ከሰጠው ካንተ እርግጠኛ ነኝ ነገሩን በደንብ አጣርተክ እንደምትደርስበት እርግጠኛ ስለሆንኩ ነው አንተ ጋር የመጣሁት። እና ያለው ነገር ይሄ ነው እንግዲህ። በጣም ጥሩ። እንግዲህ አሁን እንደነገርሽኝ ከሆነ ባለቤትሽን ያው በሰው እጅ አጥተሽዋል፣ ነፍስ ይማር። በመቀጠል ደግሞ አራጣ አበዳሪ ነው። አራጣ አበዳሪ ነው እንግዲህ አሁን በቅርቡ ደግሞ ቦታ ስታንቀሳቅሺ ቤት ምናምን ሊስት አግኝተሻል፣ ወረቀት። እዛ ሊስት ውስጥ አሁን ያልመለሰ ጓደኛው ነው አይደለ? አልመለሰም ገንዘብ። ስለዚህ በለቅሶ ሰዓትም አልተገኘም። ሌላ ሀገር ሄዶ ይሆናል ብዬ አስቤ ነበር። ነገር ግን እዚሁ መሆኑንና እንደዚህ ለሚከታተሉ ሰዎች እንዲከታተሉት አድርገሽ ቤቱን ያለውን ነገር አይተዋል ነው የምትይኝ? ምን አይነት ሰዎች ናቸው እነዚህ እንዲከታተሉልሽ የከፈልሻቸው ወይም የነገርሻቸው ሰዎች? ያው እኔም ከዚህ በፊት አላውቃቸውም፣ ግን በቃ እንዲሁ አናገርኳቸው። በቃ ያው እንዲሁ በሰው ነው ያገኘኋቸው እና በሰው አገኘሁኝ። ከዛ ያለውን ነገር በደንብ ነገርኳቸው። ችግር የለውም በቃ እንትን እንልሻለን፣ ኧረ አያሳስብም፣ ቀላል ነው ምናምን ነገር አሉኝ እነሱ ማለት ነው። ከዛ በቃ ያው በእምነት ነው እነሱንም እንትን ያልኳቸው። በቃ ያለውን ነገር እነሱም በአጭር ጊዜ ውስጥ እንትን አሉልኝ። ማለት ያው እዚሁ ስለነበረ አልከበዳቸውም ይመስለኛል። እንግዲህ በቃ ያለውን ነገር ነገሩኝ፣ እዚሁ እንዳለና ቤቱንም እንዳገኙት ጭምር ነገሩኝ። እና ይህ ነገር ደግሞ ለእኔ የሆነ በቃ በጣም ነው የሚከነክነው። ምክንያቱም ውጭ እንደሆነ ነው የማውቀው። ለቅሶም ያልመጣው ለዛ ነው ብዬ ነው ያሰብኩት። እዚህ እያለ እንዴት ለቅሶም አይደርስም? እንደገና ብድሩስ ለምን አልተመለሰም ምናምን የሚለው ነገር በቃ በጣም የከነከነኝ ማለት ነው። እና እንቅልፍ ይነሳል። ያው እንጃ እንዴት እንደምትረዱኝ አላውቅም፣ ግን በጣም ከባድ ነው። ያው ባለቤቴ ነው እና ከባድ ነው በጣም። ያው ብዙ ነገር በሱ ነው እና ያው እንዴት እንደሚከብድ ታውቁታላችሁ። እና ለዛ ነው እኔም በጣም ስለከነከነኝ አንተን በቃ እርግጠኛ ሆኜ ተማምኜብክ ያው ከዚህ በፊትም ያሉትን ነገሮች ስለማይ በቃ አንተ በእርግጠኝነት በቃ በአንተ ተማምኛለሁና ነገሮችን በቃ በደንብ አድርገህ እንትን እንድትለኝ የፈለኩት። ጥሩ እሺ፣ መልካም፣ ደስ ይላል። ወለኛ ስለመጣሽም ደስ ብሎናል። ነገር ግን እንግዲህ ሊስት አግኝቻለሁ ብለሻል። እንግዲህ ከዛ ውስጥ እንግዲህ ያልከፈለ እሱ ብቻ ነው ወይስ እንዴት ነው? አዎ ማለት ሙሉ ለሙሉ እኮ ያልመለሱ አሉ፣ ግን በቃ 75% ምናምን የተመለሰ ነው። ቢቀርም ትንሽ ነው። እና የለቅሶ ዕለት ራሱ ደርሰው ለቅሶንም ደርሰው በዛውም አናግረውኛል ማለት ነው። ችግር የለውም እንመልሳለን፣ ትንሽ ነው የሚቀረን ያለው በቃ እንመልሳለን ምናምን ብለውኝ እንትን ብላ አውርተናል ከነሱ ጋር። እሱ ግን ጭራሽ የለም፣ አልመጣምም፣ አላየሁትም። ብድሩ ሙሉ ለሙሉ ነው ያልተመለሰው። እኔ እንጃ፣ ያው እሱ ትንሽ ግራ ስለሚያጋባ ነው እንትን ያለኝ የከነከነኝ። እና ጓደኛው ቢሆንም ግን በዚህ ልክ እና ደግሞ ትንሽም ስለቆየ ያው ያለው ነገር ትንሽ ግር ይላል።
ለዛ ነው። ጥሩ እሺ። ጥሩ የሆነ ነገር ነው ያደረግሽው። ብቻሽንም ሆነሽም እንኳን ያው ቁጭ አላልሽም። ሰዎች እንዲፈልጉልሽና ያለበት ቦታ እንዲታወቅ ማድረግሽ ራሱ በዚሁ አጋጣሚ ሳላደንቅሽ አላልፍም። ምክንያቱም አብዛኛው ሰው ከአንቺ ትምህርት ሊወስድ ይገባል። ሁሉንም ነገር ከሰው የሚጠብቅ ሰዎች አሉ። ሰውን እንዲከታተል መግቢያ መውጫውን እንዲታይ ምናምን። አንዳንዴ የራሳችንን ማድረግ የምንችላቸው ነገሮች አሉ ብዬ አስባለሁኝ እና ያንንም ደግሞ አንቺ አሳይተሻል። ጥሩ ነገር ያደረግሽ እንግዲህ ይህ ሰውዬ እጁ ይኖርበት አይኖርበት ምንም የሚታወቅ ነገር የለም ገና ነው። ግን አንቺ ጋር ምንድነው ፍንጭ አግኝቻለሁ ነው። አዎ ዋናው ነገር ደግሞ እሱ ነው። ፍንጭ ከተገኘ ወደዛ ሂደን ያለውን ነገር ማየት ነው። እና ጥሩ እሺ እንግዲህ በምን አይነት መልኩ መፍታት እንዳለብንና ከክሮች ጋር ተመካክረን ወደዛ የምንሄድ ይሆናል ማለት ነው። እና አንቺ ጋር ያየሁት ነገርም በጣም ደስ የሚል ነገር ነው። አልተቀመጥሽም ያደረግሽው ነገር ጥሩና የሚበረታታ ነው። እንግዲህ ወደዛ ፍንጭ ከመሄዳችን በፊት አንቺና ያረፈው ባለቤትሽ በምን አይነት ሁኔታ ነው የተገናኛችሁ? ምን ያክል አመት አብራችሁ ቆያችሁ? እስኪ ኑሯችሁ ምን ይመስል ነበር? እሺ ከባለቤቴ ጋር ያው ትውውቃችን በቤተሰብ ነው። ያው በቤተሰብ ነው የመጣው ባለቤቴ። ያው የተዋወቅነውም በዛ ነው። ያው እንደተዋወቅን ለ3 አመታት በፍቅር ቆይተናል። ከዛ ወደ ትዳር ነው የሄድነው። ያው በትዳር 12 አመት አስቆጥረናል እና 2 ልጆች አሉን። ያው ያለው ነገር እንደዛ ነው። 2 ልጆች 2 ልጆች 2 ልጆች አሉን። የት ሄደው ነው? እነሱ አሁን ያው ትምህርት ቤት ናቸው። ለዛ በጣም ደስ ይላል። እና እንዴት ነው አሁን ብቸኝነትና ምን እያደረግሽ ነው ያለሽ? ያልከፈሉት ሰዎችስ እንዴት ነው የከፈሉ? ወይስ ስላራጣው ምን አደረግሽ? እስኪ ያለውን ነገር ንገሪኝ። በጣም ከባድ ነው። ያለሱ እንዴት እንደምገልጸው አላውቅም። ብዙ ነገር ያግዘኝ ነበር። በጣም ብዙ ነገር ነበረ ከሱ ጋር ኑሮውን ያው ቢያንስ በተሻለ መልኩ እየመራን ነበር አብረን እና ብቻ በጣም ከባድ ነው። ያው ዱብ እዳ ነው። ድንገተኛ ነው እና አስበህበት አይደለም የሚመጣው ነገሮችና እንትን ብለህ ካስበህ ምናምን ቢሆን ያው ነገሮችን ቢያንስ ትንሽ ለማስተካከል ትሞክራለህ። ግን ይሄ ያው ድንገተኛ ስለሆነ ትንሽ በጣም ይከብዳል። ያው ከልጆች ጋር 2 ልጆች አሉ። በጣም ብዙ ነገር አለ እና በቃ የሆነ በቃ እንደ በረዶ ነው የወረደብኝ እና በጣም ከባድ ሁኔታ ላይ ነው ያለሁት። በምን ነው እየተዳደርሽ ያለሽው? ባለቤትሽ ካረፈ በኋላ በምንድነው እየተዳደርሽ ያለሽው? ልጆችንስ ምን እያበላሻቸው ነው አሁን ያለው? አዎ ያው ባለቤቴ እያለ እውነት ለመናገር አልሰራም ነበረ። ያው ልጆቼን ነው ቴክ ኬር የማደርገው አብሬያቸው። ግን ያው ባለቤቴ ከሞተ በኋላ እንደነገርኩህ ያው ብድሩም ሙሉ ለሙሉ አልተመለሰም። እነሱም ያው እመልሳለሁ ነው ያሉኝ። ስለዛ ግዴታ ያው መስራት አለብኝ እና በቃ የቻልኩትን እንግዲህ እየተሯሯጥኩ እየሰራሁ ነው እያስተዳደርኳቸው ያለሁት። እንደዛ ነው ኑሮ። ያው እንደሚከብድ ግልጽ ነው። ምክንያቱም ያው አራጣ የሚባለው ነገር በመጀመሪያ ይመስለኛል በየትኛውም ሃይማኖት ትክክል የሆነ ስራ አይደለም። አዎ ነውርን ነውር ብለነው እንለፍና ያው እንደ መተዳደሪያ እስከሆነ ድረስ ይህ ነገር ካቆመ ደግሞ ከባድ ነው። እናንተስ በምን አይነት ሁኔታ ነው የቀረችውን ብር ልቅምቃሚዋ እንዴት ነው ልትቀበሉ የምትችሉ? ይሄ ደግሞ ሌላውን የሚከብድና ቻሌንጅ የሚያደርግሽ ነገር ነው ብዬ አስባለሁኝ። በመቀጠልም እንግዲህ ምንም አይነት ስራ ለመስራት አንቺ ፈቃደኛ ከሆንሽ ከሚሰሩ ሰዎች ጋር ማገናኘት እችላለሁኝ። ምክንያቱም ያን ያክል አሁን በጣም ችግር ላይ ነሽ ብዬ አላስብም። ግን ያው ከዚህ በኋላ ትቸገሪያለሽ ካልሰራሽ። ምክንያቱም ሌላ ሰው ሰውየው እንዲከታተልልሽ ቢያንስ ከፍለሽ እነሱን እንትን ካልሽ አትሊስት የተወሰነ ሳንቲም አለሽ። ያው ከባለቤትሽም የሚገኝ ነገር ይኖራል ሲያበድር ስለነበረ። እንግዲህ ችግር የለውም እሺ ባለውም ተንቀሳቀሽና ስራ መስራት ስትፈልጊ ግን
እኛን አናግሪና ሰው እናገናኛለን። ምንም ችግር የለውም። ሀሳብ አይግባሽ በዚህ። ጥሩ በቃ እንግዲህ የሰጠሽኝ መረጃ ፍንጭ በመነሳት አለ ወደ ተባለበት ቤት ልንሄድ የምንችልበትን ነገር አንቺ እንድታመቻችልን እንፈልጋለን። እሺ ችግር የለውም። ልጆቹን ታገኛቸዋለሽ ወይስ አንቺ አይተሸዋል ቤት? አይ እኔ አልሄድኩም፣ ግን ማግኘት እችላለሁ። ልጆቹን ሊያሳዩኝ ይችላሉ። ችግር የለውም። አንዴ ካሳዩኝ ደግሞ በደንብ ነው የማውቀው። ስለዚህ ችግር የለውም። አንድ ቀን ሄጄ አብሬያቸው ሄጄ እንዲያሳዩኝ እንጠይቃቸዋለሁ። ችግር የለውም። በጣም ጥሩ። አሁን እኛ የምንፈልገው እሱን ነው። አብዛኛውን ጊዜ ጥቆማ ወይም መረጃ ከተቀበልን በኋላ የዛን ሰው አድራሻ ማግኘት ራሱ ሌላ ትልቅ ስራ ነው እና ይሄ ከታወቀ ደግሞ አንቺ ማድረግ ያለብሽ ነገር ምንድነው? ልጆቹን ዛሬ ደውይላቸው፣ ወደዛ በመሄድ ያለውን ነገር አብረን የምናይ ይሆናል። እንግዲህ የሆነ ነገር ሊኖርም ላይኖርም ይችላል። ምንም የሚታወቅ ነገር የለውም። እንደነገርሽኝ ከሆነ ደግሞ ሊስት አለ ብለሽኛል እና ሊስቱን ማየት እችላለሁ? ምክንያቱም ሊስቱን እንየውና ምን ያክል ብር እንደሆነ እነዚህ በሙሉ የተሰረዙት በሙሉ የተከፈሉ ናቸው። ያው ትንሽ የሚቀራቸውም አሉ። የተመለሰ ችግር የለም። ስለዚህ አሁን ያልተከፈለ ይሄኛው ነው። እሱ ጭራሽ ያልተከፈለ ይሄ 1.2 እኮ ነው የሚል በጣም ብዙ ብር ነው። ይሄ አሁን በቃ አልተመለሰም፣ አልተሰረዘም። ስልክ ቁጥሩም አለ። ጥሩ ነው የስልክ ቁጥር ራሱ መኖሩ ጥሩ። እንግዲህ ብዙ ናቸው ግን የተበደሩት። በጣም ብዙ ተበዳሪ አለ። እና እንዴት ይሄ ሁሉ ብር ግን ማለት ከባለቤትሽ የት ሄደ? ማለት ባለቤትሽ ባንክ ላይ መኖር ነበረበት ብዬ አስባለሁኝ። ይሄ ሁሉ እንዴት እንትን አለ? እውነት ነው፣ ግን ምንም ነገር የለም። አይ ለማንኛውም ደብተሩ ያስፈልገናል። ፎቶ እናንሳውና ያልተከፈለም ሌላ ነገር ሊኖር ይችላል። ሌላ ደብተርና ሊስትም ሊኖር ይችላል። እሱንም ፈልጊ። ምክንያቱም አሁን እዚህ ጋር ያየሁት የተጻፈው በጣም ብዙ ሰዎች አሉና ያልተመለሰም ሊኖር ይችላል። ብዙ ብር ያልተመለሰ አለ፣ ግን የዚህኛው ደግሞ በጣም ከባድ ነው እና አትሊስት ይሄ መመለስ አለበት። ዞሮ ዞሮ ለእናንተ ስለሚጠቅማችሁ ያው ስራው ትክክል ባይሆንም ጥሩ። እንግዲህ የምንችለውን ነገር በሙሉ እናደርጋለን። አንቺ ስለሰጠሽን መረጃ በጣም እናመሰግናለን። የምንችለውን ነገር በሙሉ እናደርጋለን። እሺ፣ አመሰግናለሁ። እንግዲህ ተመልካቾቻችን ያው የተፈጠረው ነገር አጭርና ግልጽ የሆነ ነገር ነው። ጥርጣሬዋ ደግሞ ያው ትልቅ ነው። እኛም ቢሆን የምንጠረጥረው ነገር ነው። ለቅሶ ራሱ አለመገኘቱ ትንሽ ከበድ የሚል ነገር ነው። ስለዚህ ከክሮች ጋር ተመካክሬ ሰዎቹን እናገኝና ቤቱን ያዩትን ሰዎች ወደዛ ሂደን ማናገር የምንችልበትን ነገር በምን አይነት መልኩ መግባት እንዳለብን ከክሮች ጋር በመመካከር ያለውን ቀጣይ ሁኔታ የማሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ትንሽ ከበድ የሚል ነገር አለው። ሰውየው በባህሪው በጣም ጠጭና አምባጓሮ የሚፈጠር ሰውዬ ነው። የተወሰነ ስለሱ ለማጣራት ሞክረን ነበር። ብቻውን ነው የሚኖር። ሰዎቹ ደግሞ እንግዲህ ሲከታተሉት የነበሩት እሷ የከፈለቻቸው ሰዎች አግኝተናቸዋል። እኛንም እንዲሁ መተባበርና ማገዝ እንደሚፈልጉና ሌላ እንደዚህ ሰዎችን ማግኘት የሚፈልግ ሰው ካለ የእኛን ስልክ ቁጥር ስጥልንና ይህን እንደዚህ አይነት ነገሮችን በቀላሉ መስራት እንችላለን፣ ኤክስፔሪያንሱም አለን ብለውናልና በዚህ አጋጣሚ እነሱንም ማገናኘት እንችላለን። ችግር የለውም። እንደ ትብብር እኛንም እንግዲህ ቤቱን አሳይተውና ሰፈሩ ላይ እንገኛለን ማለት ነው። ቤት ውስጥ ነው ያለ። ትንሽ የመናደድ ባህሪ ያለበት ምናምን ብለውናል። እስኪ ያለውን ነገር ወደ ውስጥ ገብተን የምናሳውቃችሁ ይሆናል። ስለ ምንድነው እንትን ቦታው አለመገኘቱ
ለቅሶ ላይ አለመገኘቱ ምንም አለመምሰሉ ትንሽ ከበድ የሚል ነገር ነው። አንዳንድ ነገርም ለማጣራት ስንሞክር ገንዘብ በፊት የነበረው ሰውና አሁን ግን ምንም አይነት ነገር የሌለው ሰው ነው ብለውናል። ስለዚህ አሁን ወደዛ ሂደን በገንዘብ ብንገባበት ገንዘብ ደግሞ ያው የአብዛኞቹ ሰው ድክመት ስለሆነ ወደዛ ገብተን በዛ አይነት መልኩ ብናናግረው በቀላሉ እሽታ እናገኛለን ብለን ስለምናስብ ወደ ቤቱ እንሂድና ያለውን ነገር አብረን የምናሳውቃቸው ይሆናል። ተከተለኝ። እያየሽ እንዳትወድቅ። ና እለፍ እለፍ እለፍ፣ ችግር የለም። ደህና ዋልክ? እግዚአብሔር ይመስገን። ቤቶች ሰላም ነው? እንደምን አለ? ሰላም እንደምን አለ? ሁሉ ሰላም እግዚአብሔር ይመስገን። የቲክቶክ ጥያቄዎችን እየጠየቅን ሽልማት እየሸለምን ነው እና ያው ፌስ ማስክ ያደረኩኝ ጉንፋን እንዳላስይዝ ብዬ ነው። ሽልማት እንሸልማለን፣ የገንዘብ ሽልማትና አሁን በዛኛው ቅያስ አንድ ቤት ሸልመን የመጣ ነው። አሁን ከ20 ሺህ ብር እስከ 50 ሺህ ብር ነበር ሽልማቱ። አሁን የሚቀጥለውን ቤት እያገኘነ በሄድነ ቁጥር ሽልማቱ ከፍ ከፍ እያለ ይሄዳል። ሽልማት ደግሞ ቤት ለቤት ተጀመረ። የቲክቶክ ጥያቄዎች ነውና ለማህበረሰቡ አስተማሪ ነገር አለው የለውም የሚለውን ታይቶ እዚህ ጋር የምታየው ካሜራ ሰዎች አሉና ላይቭ ነው የሚከታተሉ። ላይቭ ነው የሚከታተሉት እና አዲስ ነው፣ በቲክቶክ ነው። የቲክቶክ ስራ እኮ ነው። እና እዚህ ያሉት ሰዎች ጊፍት ይሰጣሉ። ጊፍተሮች ናቸውና ጊፍት ሲልኩ እኔ ደግሞ ለአንተ እሰጣለሁ ማለት ነው። በካሽ ወይም ትራንስፈር እናደርጋለን። ቤት ለቤት እየፈረሰ እንጂ እንደዚህ አይነት ነገር ቤት ለቤት ያው የሚፈርስ እኮ ለኮሪደር ልማቱ ነው። ሌላ ምን ይሆናል ብለን እኛ ደግሞ ለቲክቶክ ነው። የቲክቶክ ቪዲዮ አሁን እንግዲህ ከዛኛው ከ20 እስከ 50 ላይ ነበረ። ስለዚህ አሁን ይሄኛው ደግሞ ከ70 እስከ 120 ድረስ ነው ሽልማቱ። እና እንደዚህ አይነት እድል ሲገኝ ደግሞ ማን አሳልፎ ይሰጣል አይደል? ገንዘብማ ነገር ስለዚህ ችግር የለው ማለት ያው ወዳጅም አለ ካሜራ ስላለ እንዳይከፋ እንዳይደብር ብዬ አንድ ላይ ነና። እሺ እናመሰግናለን። ያው እንግዲህ በቅድሚያ ወደዚህ እንድንገባ ስለፈቀድክልና በጣም ከልብ እናመሰግናለን። ለእኔም ለወንድሜም እና እዚህ ጋር እንደነገርኩ የቲክቶክ ተመልካቾች አሉ። ዛሬ እንደውም የእድል ቀን ነው ብዬ አስባለሁ ለአንተ። ገንዘብማ ማን ብሎ እኛ ስንት ነገር ለብተን እሱን ነው የምልህ አሁን እና ስንት ነገር ለብተን ገንዘብ ማናገኘው ቤትማ መታችሁ ቤት ድረስ መተን እንግዲህ ቤትም ቦሳ ብለናል ገብተናል። እንግዲህ እናስራለን። ዛሬማ ቦሳ ሳይሆን የምናስር ገንዘብን የምናስር የታሰረ ገንዘብን የምንሰጥና እድለኛ ነው ያልኩ ለዛ ነው። እንግዲህ ከስምህን ጀምርና ስራ ምን እየሰራህ እንደሆነ በዚህ ሰዓት ምን እያደረግክ እንደሆነ ከቤተሰብ ጋር ነው የምትኖሩ ወይንስ እንዴት ነው የሚለውን እስኪ ለእኔና ለተመልካቾቼ ቆንጆ አድርገህ ያለውን ነገር ንገረን እስኪ። ስሜ በላይ ይባላለሁ። ትንሽ ድምፅን ከፍ አድርገህ። ስሜ በላይ ይባላለሁ። እሺ እኔ የምኖረው ያው ትግል ህይወት በለው እዚህ ሀገር ላይ ከዛ ሀገር ወጥቼ ሌላ ሀገር ለመኖር ብዙ ነገር አረብ ሀገርም ሱዳንም በቃ እንደዚህ ወደ ዱባይ እሞክራለሁ። አልተሳካልኝ። በህጋዊም በህገ ወጡም ክሬ አልተሳካልኝ። እስኪ ደግሞ እናንተም የምትሉትን ነገር እውነት ከሆነ እስቲ በዛችም የዛሬ ኑሮ ደግሞ ይወላችሁ ቤቱም የሚባለው እና ዛሬ ፍረስ ነገ ፍረስ የምንለው ነገር አጠራጣሪ ጉዳይ ላይ ነው ያለነው። ትክክል አስቸጋሪ ነው። ያው መኖረው አሉ ቤተሰቦች 1-2 ልጆች አሉኝ። ውጣ ውረዱ ብቻ ከባድ ነው ያለው። ከእጅ ወደ አፍ ነው ስራዬ። የት ነው የሚኖሩ ሚስትና ባለቤት? አብሮኝ ናቸው። እዚህ አብሮኝ ናቸው። እዛ እነሱን እንግዲህ ከእጅ ወደ አፍ በምሰራው ነገር አስተዳድራቸዋለሁ። ምን ትሰራለህ? እስኪ ኤግዛክትሊ አሁን እንደዚህ እሰራለሁ የምትለውን ነገር
ንገረኝና መተጋገዝ ካለብንና እንድንተጋገዝ። ያው እኔ እንግዲህ ኮንትራክሽን ላይ ሳገኝ እሰራለሁ፣ ከሌለ እንግዲህ የለም። እንደዛ አይነት ነገር ነው የምሰራው። ኮንስትራክሽን ቦታዎች ላይ ያው እንደዛ ነው የምሰራው። በዛች ባጠራቀመው ገንዘብ ወደዛም ወደዚህም እያልኩ እሯሯጣለሁ። ሌላስ ምን ትሰራለህ? ቀለምም ቢሆን እሰራለሁ። ትቀባለህ? ቀለምም እቀባለሁ። እነዛ አይነት ነገሮች ላይ ነው ያለሁት። እና ስራ እንዴት ነው? ስራ ያው ሲገኝ ነው የሚሰራው። የዚህ ሀገር ነው ጠብም አይል እንግዲህ ያንን ነው ያው ለልጆች ተፍ ተፍ እላለሁ። በዛ አይነት ነገር ነው ላይ ነው ያለሁት። ያው መቼም ጠብ ሲል ደግሞ ያው ተመስገን ብለን ብናልፍ አይሻልም ብለን እንግዲህ ጠብ የምታደርጉትን ነገር ደስ ብሎኝ ነው አሁን እንደዚህ ሊያወራቸው የቻልኩት። እውነት ነው። ጠብ እንደ ጠብ ብቻ አይደለም ማፍሰስ ነው እንጂ ዛሬማ የድል ቀንህ ስለሆነ በደንብ ፈሰስ ነው የምናደርገው። ይህ ነገርማ እንግዲህ እውነቱም ከሆነ ሌላም ጓደኞች አሉ እንደዚህ እንደኔ የሚቸገሩ፣ እነሱም እንደምታደርጉ ሆነ ተስፋ አደርጋለሁ። መጀመሪያ ግን የራሴን ማየት እፈልጋለሁ። ትክክል። ሁሉም የራሴን ነው አይደል? ቅድሚያማ የራስ ነው። ከዛ በኋላ እንደዚህ አሉ ያው ጓደኞች አሉ እንደዚህ መታገዝ ያለባቸው ጓደኞች አሉ። አሳያችኋለሁ። ለእነሱም ማግኘት እፈልጋለሁ። እዚሁ በአንተ ዙሪያ ነው ያሉ? በአንተ ቦታ እንደዚህ አካባቢ ላይ አይ ጥሩ። እስኪ በስራ ቦታ ያጋጠመኝ የምትለው መጥፎ ትዝታና ጥሩ ትዝታዎችን እስኪ ንገረኝ። እስኪ በማንኛውም ስራ ሊሆን ይችላል። እኔ እንደውም ትልቅ ስራ ከባዱ ነገር ሮቶ ማስቀመጫ ላይ ውሃ ላጠጣ ወጥቼ ሶስተኛ ፎቅ ላይ አንሸራቶኝ ፎንቴ ይዤ ምናምን ተርፌያለሁ። እግዚአብሔር ተረፍ ሲለኝ እናንተ ጋርም አንገናኝም ነበር። ምኑን ይዘው ቀረ? ብረቱን ብረቱን ይዤ ተርፌያለሁ። አንሸራቶኝ ማለት ነው። ያ ነገር ገጥሞኝ ያውቃል። ማን ያነሳህ እዛ በኋላ? አረ እዛው መውረጃው ነው ፎንቴ የሚባል አሁን ማሰራ አለ አይደል? ኮንትራክሽን ሲሰራ ሲለስ መለሰኛ ምናምን ነገር እንትኖች እነሱ ምናምን ነገር ማለት ነው። እሱን ቀርቦ ያዘ። እሱ ያዘኝና ተረፍኩ። ከባድ ነገር ነው። እና ከዛ ሲሚንቶ ራሱ ወርቆብኝ እዚህ ብሎ ተርፌያለሁ። ሲሚንቶ ወርቆብኝ ያውቃል? ወርቆብኝም ያውቃል። ከላይ የተደረደረ ማለት ነው። ምን መጣ? ተንዶ ማለት ነው። ያው እግሬን ነው እንትን እየሮጥኩ እግሬን እንትን ያለኝ ከሱ ተርፌያለሁ። ሮጥክ እየተናደ ስታየው ምናምን? ሳይ ሮጥኩ። ከዛ እግሬን ያዘኝ። ቶሎ አነሳሱልኝ እንጂ አታነሳውም አንተ። እኔ እንዴት አድርጌ ነው? ቶሎ አነሳሱልኝ። ከዛ ተርፌ በቃ እሱ ስራ ላይ ነው። ከዛ በኋላ ነው እንደውም ወደ በቃ ምንድን ነው እያልኩ እችን ወደ ውጭ ምናምን ነገር መላትን በዛ ነበር ሙከራም እያደረኩ ያለው። እሱ ያልሳካ እያለ በቃ ስቃይ አሳየኝ ነው። በጣም ከባድ ነበር። ከባድ ነው። መቼም ተመስገን ከእንደዚህ አይነት ነገሮች ከተረፍክ። ሌላ እስኪ ከባድ ገጠመኝ የምትለው? እሱ ነው። እነዚህ ናቸው። ጥሩ የምትለውስ? ጥሩ የሚለውን እንግዲህ እግዚአብሔር እስከዛሬ ድረስ ጠብቆ ከእንደዚህ አይነት ነገር ጠብቆ እስከዛሬ ድረስ ላደረሰኝ አምላክ ምስጋና አቀርባለሁ። በጣም ደስ ይላል። እስኪ እንዲያው በእኔም መጥፎም ጥሩ የምላቸው ጊዜያቶች አሉና መጥፎ የምለውን ጊዜ እኔም ልንገርህ። ያው እየተጨዋወትን እኔም እንግዲህ ከአንድ ጓደኛዬ ብር ወስጄ ነበር እና መልሳለሁ ብዬ ተሽከርካሪ ለመግዛት አስቤ ነበር። ተሽከርካሪ ገዝቼ ግን ነገር ግን በሶስተኛው ቀን ሞተሩን አውጥተው ሸጡብኝ ከቆመበት ቦታ። ተመልከት እንግዲህ ያሳይ ሞተር። ከዛ እንደዛ ብዬ መኪናውም እዛው አይነሳ ችግር የለውም ሰፈር ነው ብዬ ስተወው ጎማውን ደግሞ ደገሙኝና መመለስ ያልቻልኩበት አጋጣሚ ነበርና እንደው በጣም ተቸጋግሬ መልሻለሁ። ብሩን መመለሱ መልሻለሁ። ግን እንደዚህ ብር ወስደው ለማይመልሱ ሰዎች ምን ትመክራቸዋለህ? እንግዲህ ወደ ሰዎቹ ዙርና እስቲ ምከራቸው። እስቲ እነሱ እንግዲህ አቅም ነው ያው በአንዴ ባይመለስም አንዴ ልትበደር ትችላለህ። በአንዴ ባትመልስም 2-3 ጊዜ ክፍያ መጀመሪያ እንዳውለህ ነው ትበደረው። በአንዴ እንትን ብለህ አትበደርም። መቼም ያው ታውለህ ተጻጽፈህ ውሎ አለ ሊስት ይኖራል። ማይመኝ ሽማግሌ ምናምን የሚባል ነገር ይኖራል። በዛ አይነቶች
ያው እንዳሉ ማስታወስ ይመስለኛል። እና ለማይመልሱ ሰዎች ምን ትመክራቸዋለህ? ለማይመልሱ ሰዎች እንግዲህ እግዚአብሔር ልቦና ይስጣቸው ነው የምላቸው። ልብ ይስጠን። ልቦና ይስጣቸው፣ ስራ ለሌለው ስራ ይስጥ ብዬ ይህንን እፈልጋለሁ። በጣም ጥሩ ምክር ነው የመከርክ። ያው መመለስ ካልቻሉ እንግዲህ ልቦና ይስጣቸው፣ ትልቅ ነገር ነው። ልቦና ሰጧቸው ላልመለሱት ሰዎች ምን ትመክራቸዋለህ? እኔ ምን እመክራለሁ እንግዲህ መተሳሰብ፣ ያለውን ነገር መነጋገር አለባቸው። እንደዚህ ቸግሮኝ ነው እንደዚህ ብለው ቢያንስ ያለዛ ሰው መጥተው ያለውን ችግር መወያየት፣ መነጋገር። አሁን ጭልጥ ብሎ ከመቅረት ብዬ ነው የማስበው። እነዚህ በቃ ቢነጋገሩ ይሻላል ነው የምመክረው። ጥሩ ሀሳብ ነው። ግን ከምክር ስረዳ ከዚህ በፊት ተበድረህ የምታውቅ ይመስላል። ተበድረህ ታውቃለህ ከሰው? ከሰው መቼም ያው ከእንስሳማ ትበደር ማለት ያው አውቃለሁ። አውቃለሁ። ቶሎ መለስክ? እንደዚህ ሳይ ጨዋ ሰው ነው የምትመስል። ምንም የምታቆይበት ነገርም ያለም አይመስለኝም። ቸግሮኝ እንግዲህ አልመለስኩት ጊዜም ነበር። ትንሽ ብር ናት? አይ ብሩ እንኳን ብዙም ያው ለመለወጥ የምታደርገው የምትበደረው ነገር ትንሽ ነው ብለው የማይታሰብ ወደ ውጭ የሞከርክባቸው ነገር ነው። የሞከርኩባቸው ነገሮች እነሱ ጥሩ፣ በጣም ደስ ይላል። አሁን ካንተ አብዛኛው ሰዎች ዛሬ ትምህርት ይወስዳሉ ብዬ አስባለሁ። ምክንያቱም በህይወትህ ዝቅታና ከፍታን አይተሃል ብዬ አስባለሁ። ወደ ውጭ ለመውጣትም ሙከራዎችን አድርገሃል፣ አልተሳኩም። አሁን ላይ ታዲያ በምን አይነት ሁኔታ ነው ሊሳካልኝ ይችላል ብለህ የምታስብ? ምን ብትሰራ ነው? አሁን እናንተ ባመጣችሁት ነገር ወደ ንግዱም ዓለም ገብቼ የተሻለው እየተባረርኩ የተሯሯጥኩም ቢሆን እሷን ወደ ንግድ ነገር ፍላጎቴ እንደዛ ነው። ንግድ በጣም ደስ ይላል። ንግድ ስትል እንግዲህ የተወሰኑ በንግድ ዓለም ውስጥ የሚሰማሩ ወይም የተሰማሩ ጓደኞች አሉኝና ከእነሱ ጋር በቀላሉ ላገናኘህ እችላለሁ። ዛሬ እድለኛ ነህ ብያለሁ መቼም። ስለዚህ በምን አይነት ንግድ ነው መሳተፍ የምትፈልግ? ምን ያስደስትሃል? እኔ ንግድ ዓለም ላይ የሚያስደስተኝ የሀገር ባህል ልብስ፣ የሀገር ባህል ልብስ ወደ ሽሮ ሜዳ አካባቢ እንደዛ ሱቅ አግኝቼ ከፍቼ ብኖር ደስ ይለኛል። ያንንም ዕዳ ለመክፈል እንደውም ያግዘኛል ብዬ ነው የማስበው። በጣም ደስ ይላል። ሀሳብ ጥሩ ነው። ሌላስ በተጨማሪ ምንድን ነው የሚያስደስት ነገር? እስኪ ንገረኝ። ገንዘብ ያስደስተኛል። ገንዘብ? ቀጥተኛ የሆነች መልስ ነው እኔ ሰጠኝ። ገንዘብ ያስደስተኛል። ገንዘብ ያስደስተኛል። ስራ መስራት ያስደስተኛል። ምን አይነት ስራ? ቅድም እንደነገርከኝ የባህል ቤት ከፍተህ መስራት ደስ ይላል። ባህሉ የሚወድ ሰው ጥሩ ነው። እኔም እወዳለሁ። እሺ፣ እስኪ ስለ ቤተሰቦች እስኪ ደግሞ አጫውተኝ። ስለ ቤተሰቦች በደንብ አልነገርከኝም። ቤተሰቦቼ በደንብ እወዳቸዋለሁ። ይናፍቁኛል። ማታ በዛ እንትን ብዬ እንኳን እነሱን ለማግኘት የምደርስበት ይናፍቀኝ። ወደ ቤት እስክትመለስ ድረስ። የት ሄደው ነው ግን? አሁን እነሱ ያው ወደ ትምህርት ቤት ሄደዋል። ባለቤት ሴት ሄደች? ባለቤቴ የሆነ ስብሰባ ነገር አላት መሰለኝ። አላወቅኩም አልነበርኩም። አጋጣሚ ስትወጣ በዛ ነው ያላወቅኩት። እዛ መጥተህ ስታጣት ችግር የለውም። ያው እንግዲህ እደውላለሁ። ትንሽ ቆይቼ አረፍ ስል እደውልላታለሁ የት እንዳለች። ከዛ ታውቃለህ። እስኪ አጫውተኝ ታዲያ ስለ ልጆች። ስንት ልጅ አለ? 2 ልጆች አሉ። ወንድና ሴት ናቸው? ወንድና ሴት ናቸው። እሺ፣ አውራኝ እስኪ ስለነሱ። ትምህርት እየተማሩ ነው? አንደኛው ገና ሴቷ እየተማረች አይደለም፣ ገና እድሜው አልደረሰም። ወንዱ እየተማረ ነው። እሱ ደግሞ የመጣና ያስጠናታል። ገና ትንሽ ስለ ትምህርት ስላልደረሰች ወደ ትምህርት ቤት አልገባችም። እሱ ይመጣል፣ ሲመጣ ያስጠናታል ማለት ነው። ቅድም ግን እንደነገርከኝ ከሆነ አሁን ሁለቶችም ትምህርት ቤት እንዲሄዱ ባለቤትህም ለስብሰባ ነው መሰል ብለኛል። እና አሁን ደግሞ ትምህርት ቤት አልገባችም፣ ወንዱ ደግሞ ያስጠናታል ብለኛል። እንዴት ነው? አልተጋጨብህም?
እንትኑና ችኮላ አዎ፣ ቸኩዬ ነው ለሽልማቱ ሽልማቱ ቸኩዬ ነው። ገንዘብ ስለሚያስፈልገኝ አዎ፣ በዛ ማንም አያስፈልገው አለ ብለህ ነው። ገንዘብ ሁላችንም ያስፈልገናል፣ ግን ያው በጥሩ መልኩ ሲሆን መልካም ነው በሚለው ነው እንጂ በጣም ደስ ይላል። ስለዚህ አሁን እየተማረች አይደለችም ትንሿ? ትንሿ የተማረች ትልቅየው ግን እየተማረ ነው። እስኪ ስለ ባለቤት ንገረን፣ እንዴት ተገናኛችሁ? እኛ አጋጣሚ ተገናኘ ነው ከእሷ ጋር ያው እኔም ከስራ እሷም ከስራ እየመጣች ትራንስፖርት ላይ ነው የተገናኘ ነው። ትራንስፖርት ላይ ነው የተገናኘ እና የወደ ወዳችን ስናወራ ተግባባን። ከዛ በኋላ ወደ 2 ዓመት 3 ዓመት ስንቆይ ወደ ጋብቻ ገባን። ሁለታችን ተስማማን፣ ልጅ ተፈጠረ ነው። ትዳር ቀለበት ነው ወይስ እንደዚሁ አብሮ መኖር? እንደዚህ አብሮ መኖር ተነጋግራችሁ አብሮ መኖር። እና እንዴት ነው በጓደኝነት 2-3 ዓመት አካባቢ ስትቆይ እና በትዳሩ ስትኖር ያለውን ልዩነት እስኪ ንገረን። በትዳር ያለውን ልዩነት ደግሞ ልጅ መጥቷል። ልጅ የሰጠችን ታከብራታለህ፣ ልጆቹን ታከብራለህ። እሱ አለ። አሁን ከሴቶች ጋር እኛ ወንዶች በጓደኝነት መቆየት ነው የሚሻለና ወይስ ቶሎ ተጋብቶ ወልዶ መኖር የትኛው ነው የሚሻለው? ወልዶ መኖሩ ነው የሚሻለው። ልዩነቱ ምንድን ነው? ልዩነቱ አሁን ውጪ ነው የምበላው አይደል? ብቻዬን ስላለው ውጭ ነበር የምቀለበው ቀለብ። አሁን የቤት ውስጥ የተሰራ ነገር ነው የምበላው፣ ቤት የተዘጋጀ ምግብ ነው የምበላው። ያ ልዩነት ነው፣ ትልቁ ልዩነት ይሄ ነው። ስለዚህ አሁን እየነገርከኝ ያለው የትዳር ልዩነት የሆድ ልዩነት ነው ማለት ነው። ማለት ውጭ ስትበላና ውስጥ ላይ ስትበላ ያለው ልዩነት ብቻ ነው ትዳር ላይ ያለ። ልጆች ብያለሁ እኮ ትልቁ ነገር በፍቅር ተጋግዘን ልጆች ወልደናል። ልጆች አሉን። አንዱ ፍቅራችን ፍቅር መግለጫችን ትልቁ ነገር ልጅ ነው። ልጅ ያልወለዱት በምን ይገልጻሉ ፍቅራቸውን? እነሱ በራሳቸው ምክንያት ይገልጻሉ። በምን አይነት መልኩ? የእነሱን ራሳቸው ያውቁታል። አንተ አታውቀውም? እኔ አላውቀውም። እሺ፣ ጥሩ። አንዳንድ ያልመሰሉኝ ነገሮች ስላሉ ነው ግልጹን ስነግርህ። ስለ ልጆች ስትነግረኝ ትምህርት ቤት እንደሄዱ እየተማሩ እንደሆነ መጀመሪያ ነገረኛል። ከዛ በኋላ ደግሞ አልተማሩም አልከኝ። ከዛ ትልቅ የሆነው የሚማር ትንሿ ገና አልገባችም እንዲያውም ያስጠናታልም ብለኛል። አንዳንድ የሚጋጩ ነገሮች ስላሉ ነው እና ክሊር እያረካቸው። ባለቤት ደግሞ የት እንደሄደች አሁን የምታውቀው ነገር የለም? ስብሰባ ይኖራታል ብዬ ነው የማስበው። ምንድን ነው ስራው? ስራ ያው ጉሊት ምናምን ትቸረችራለች። ጉሊት ቸርቻሪ ሆና ስብሰባ ደግሞ ትገባለች። ይጠሯታል። ማን ነው የሚጠራት? ለመደራጀት ምናምን ነገር ይጠሯታል። ስብሰባ ብለው ይጠሯታል። ማይመስል ነገር ማለት ሌላ ነገር ቢሆን ታሳምነኝ ትችላለህ። አሁን ግን እየነገርከኝ ያለው አንዲት ዲስሪስፔክት እያደረኩ አይደለም፣ አከብራለሁ ባለቤትህን። ነገር ግን ጉሊት ላይ የምትቀመጥን ሴት ስብሰባ ሊኖራት ይችላልና ስብሰባ ሄዳለች የሚል ነገር ትንሽ አሁን የማይመስል ነገር እያወራኝ ያለው። ያው እሷ ነገርኩህ እኮ ቀለበት ለምንድን ነው የሌለህ? ቀለበት የሌለኝ ቀለበት ስላላሰርኩ። ለምንድን ከእሷ ጋር አላሰርክም? አላሰርንም። ፕሮግራም ላይ ነው። ፕሮግራም አደረጋችሁ፣ ቀለበት አላሰራችሁ? ፕሮግራም አላደረግንም፣ እስካሁን አላደረግንም። ቤተሰቦች ትውውቅ ብቻ ነው የተደረገ? ትውውቅ ነው የተደረገው። ቀለበት ፕሮግራም ተያይዞ ሲባል ተራርቀን ስላለን ከቤተሰብ ጋር ርቀት አላቸው፣ በጣም ርቀት አላቸው። በዛ ነው ያው የኑሮውን ሁኔታ ታውቃለህ ብዬ ነው የማስበው። ስትመርጣት ስታገናኛቸው ከአንተ ቤተሰቦች ጋር ምን አሉ ያንተ ቤተሰቦች? የኔ ቤተሰቦች ሳቀርብም ያው ጥሩ መሰረት ይዘሃል፣ እንግዲህ በዚህ ቀጥሎ ፍቅርና ጤና ይስጣችሁ፣ የእሷ ቤተሰቦች እንዴት አድርገን እንላለን ተባብለን ተነጋገርና ቀጠሮ እንደዚህ አይነት ጊዜ ላይ ቀጠሮ ተይዘን ሄደን እዛው ቀለበት አንድ ላይ እናደርጋለን በሚባል እና ያው ስለ ቤተሰቦችህ ስለ ፍቅር ያስተማርከው ነገር እና ትንሽ አንድ ቅር ያለኝ ነገር ምንድን ነው የምግብ ልዩነት ብቻ መጣህብኛል ትዳር ላይ እና
እንደዛ ከሆነ እኔም እንደዚሁ ልቅር ዝም ብዬ ሳላገባ እንደዛ ሳይሻለኝ አይቀርም። ከውጭ ብበላ ይሻለኛል። የተሰራ ብቻ ለመብላት ከሆነ እሱ ያንተ ምርጫ ሊሆን ይችላል። የኔ ምርጫዬ ግን እንደዛ ነው። መርጠሃል ምርጫህን። አሁን ምርጫማ መርጠሃል አይቻልም። ልጆቹን እስከ የት ታገኛለህ? ትክክል ነህ። ልጆቹን ያስፈልጉም ልጅ አሁን በዚህ አሸንፈኛል። በዚህ ልክ ነህ፣ እስማማለሁ። ልጆች ያስፈልጋሉ። ጥሩ እሺ። በተጨማሪም እንግዲህ ቅድም ሁለቴ ጠይቄህ ነበረና ስለ ብድር ሳወራህ የተወሰነ መልእክት አስተላልፈላችኋል። የምን ብድር? ከሰው የሚበደሩ ሰዎችን። ምን አይነት ብድር? ማን ከምን ተበድሬ ምናምን ደጋግመህ ጠይቀኸኛል እኮ። ምን ሆነ? ምንድነው ችግሩ? ምን ሀሳብ ነው? አንተ ማውጣ አጥፋልኝ እና አውጣልኝ። ምን አደረገ እሱ? ምንም እኮ አጥፋው። እኔ አልፈልግም። ደግሞ መተህ እንደዚህ ምናምን ነገር ትላለህ እንዴ? ለስለስ ብለህ ገብተህ ምንድነው ለስለስ? አዎ ለስለስ ብለህ ገባሽ። ምንድነው እንደዚህ አይነት ነገር? እኔ ሁሌም ስገባ ለስለስ ብዬ ነው። እንደዚህ አይነት ነገር ውጡልኝ በቃ። እኔ በቤቴ ደግሞ እንደዚህ አይነት ነገር ታወራለህ? ምን አደረግን? ምንድነው አንተ ብድር ምናምን ነገር ብለህ እንትን የምትለው? ምንድን ነው ያናደደህ? ብድር ስትል ነው። እና ታዲያ ምንድን ያልከፈልከው ብድር አለ? ያኔ ምን ከፈረው? የተበደርኩት ነገርም የለም ሲጀመር። ቅድም እኮ አለ ብለሃል፣ አሁን ደግሞ የለም አልክ። ኧረ እንደዚህ አይነት ነገር አድርጌ አላውቅም። ውጣልኝ ነው የምልህ እኮ። ቅድም እኮ አዎ ተበድሬያለሁ፣ መክፈል ያልቻልኩትም የቻልኩትም ነበር ብለኸኝ። እኔ ከቤቴ ውጡልኝ፣ በገዛ ቤቴ ማተህ ልስልስ ብለህ ገብተህ ምን አስቆጣህ ታዲያ? ምንድን ነው? ውጣልኝ ነው። ውጣልኝ። ምን አናደደህ? ውጣልኝ። ሽልማት አትፈልግም? እንውጣ። ሽልማቱንማ ታስቀምጣታለህ። እና ታዲያ ምን? ተረጋጋ እንጂ። ምንድን ነው ቁጭ በል ማለት? ማሰጠህ ነው የምትሄደው? ምንድን ነው የምንሰጠው ነገር? ጎረቤት ተሸልመዋል። የማልሸልምበት ምክንያት ምንድን ነው? ስለ ጎረቤት ነው የሚያሳስበህ አንተ? ጎረቤት ሸልማ እኔን ሳልሸልም ትሄዳለህ? እስካሁን ድረስ እንሸልምሃለን። ነገር ግን ሁሉን ምንድን ነው? ምን ልታመጣ ነው? ባትረጋጋስ? የማመጣውን ማን ያውቃል? ምንድን ነው የምታመጣ? አሳየን እስኪ። ሰባብሬ እናንተ ምኑን ነው የምትሰባብረን? አይደለም። ይኸውልህ ተረጋጋ። መጀመሪያ ስነ ስርዓት ይዘህ ማውራት መቻል አለብህ። በቃ እስካሁን ድረስ በስነ ስርዓት አውርቻለሁ። ስማ ይኸውልህ፣ ሁለት ነገር ፈልገህ አይሆንም። ገንዘብን ፈልገህ ቁጣህንም እያሳየህ እኛንም ተቆጥተህ አይሆንም። ከዚህ ንቅንቅ አትል። የግድ መስጠት አለብን። በቃ እስካሁን ድረስ የመጣህበት ምክንያት እንደዛ እንጂ ስለ ብድር ምናምን ብለህ ትላለህ። እና እሺ መጀመሪያ ተረጋጋ። ማትረጋጋ ከሆነ ምንም ሽልማት አታገኝም። በቃ ትሰጣለህ። ያለቀ አይደለም። ይኸውልህ በጉልበት የሚሆን ነገር የለም። በመነጋገር ይሁን። በመነጋገር ምን ያው እንደዚህ ብድር እያልክ ምናምን ነገር የምሰማው ነገር። ያልከፈልከው ካለ ክፈልሽ። ማን? አንተ። ከማን ስበደር አይተኸኝ? እና ለምን አስቆጣ ታዲያ? ለምንድን ነው የማልቆጣው? ያላረኩን ነገር እንደዚህ አድርጋል ልተኛል? አይደለም። ያላረከው ነገር ከሆነ እንደኔ ኮራ ብለህ ቁጭ ብለህ የምታወራው። እንደዚህ አይደለም። ቤቴ መተህ እንደዚህ አይነት ነገር የተበደርከው ምናምን ትላለህ እንዴ? እሺ አልተበደርክም? አልተበደርኩም። እርግጠኛ ነህ? አዎ እርግጠኛ ነኝ። ይኸውልህ አንተ የተበደርክበትና የተጻፈበት ወረቀት ካሳየውስ? ምንም ነገር አምጣ። እሺ ፎቶ የተነሳውን ላሳየህ። ረጋ ብል መጀመሪያ። ምንም መቆጣትም እንትን ማለትም አያስፈልግም። ረጋ ብል እኮ ተረጋጋ። ኧረ ዞር በል፣ ስልክህን ክተትና ይዛ ሂድ። እኔ እንደዚህ አይነት ነገር አፈል። ለምንድን ነው? ውጣልኝ በቃ። ይሄው ያንተ ስም ተመልከት። ይሄ እኔ ፎቶ አይደለም። ይሄው ያንተ ስም። ተረጋጋ። ይኸውልህ ይሄ ወረቀት የተነሳው አዳምጥ። ይሄው ስምህ፣ ይሄው ስልክ ቁጥር። እኔ ውጣልኝ ያልኩ ነው። አንተ አታጠፋም እንዴ? ወይ ተወው፣ ስነ ስርዓት። ወደ ካሜራ አትጠጋ። እኔ አልወድም። ተው። ይኸውልህ አዳምጠኝ። ይሄው ያንተ ስልክ ቁጥር። ይሄው ያንተ ስልክ ቁጥር። የኔ አይደለም። አሳያለሁ። 1.2 ተበድረህ የኔ አይደለም አትበል። የኔ አይደለም። እኔ አልተበደርኩም። ይኸውልህ በመጀመሪያ ደረጃ እኔ አይደለሁም። እኔ አልተበደርኩም። መክፈል የምትችል ከሆነ ክፈላቸው። መክፈል የማትችል ከሆነ የለኝም መክፈል። እሺ የሚከፍልልህ ሰው ካዘጋጀውልህስ? ማን? ከየት አምጥቼ? እኛ እናዘጋጅልህ። የት? የምን ብድር ነው የምታወራው? አይደለም ከየት አምጥቼ አትበል። ከየት አምጥቼ መመለስ አልችልም እያልከኝ እኮ ነው አይደል? መበደርህን እኮ እያመንክልኝ ነው። መጀመሪያ ማትረጋጋ ከሆነ መነጋገርንም መደማመጥም አንችልም። ንዴትህን አበርደው። ሽልማት ፈልገሃል? ሽልማትማ እስካሁን ድረስ እኮ እንትን የለፋሁበትን ነው ሽልማት ያልከው። የመጣህ ጠየቅ፣ ሸልማለሁ ብለህ መጣ። እሺ ምንድን ነው የለፋህ ንገረኝ እንዴ። እስካሁን ድረስ ምንድን ነው ደጋግመህ የምጠይቀው? ስለ ቤተሰቤ ስለምን እያጨናነቀኝ እኮ። ለምንድን ነው የምትጨናነቅ? ምን ችግር አለ? ለምንድን ነው ችግሬንማ ማውቀው እኔ ነኝ።
ችግሬን ማውቀው እኔ ነኝ እኮ። ችግርህን በምንችለው ነገር ለመፍታት እንሞክር እኮ ነው እኛ ያለን። እኛ አሁን ሸልመኝና ሂድ በቃ ሌላ ነገር አለ እኛ እሺ አዳምጠን፣ ችግር የለም ሽልማቱን እንሸልመሃለን። ገንዘብ አለ። ሽልማቱን ከሰጠነ በኋላ እዳህን ደግሞ መክፈል የሚችል ሰው ስላለ ከእሱ ጋር እናገናኝና ይከፈልልህ እዳ። እንደዛ የሚባል ነገር እኔ አልሰማም። ይኸው ለምንድን ነው የማትወጣልኝ? ቆይ ለምንድን ነው ምንድን ነው ችግሩ? አንተ ለምንድን ነው ቆይ ስነስተው ረፍ። ወደ ካሜራ እንዳትጠጋ። ይኸውልህ ወደ ካሜራ አትጠጋ። እኔ በቃ ዞር በል። በገዛ ቤቴ ደግሞ እንደዚህ እንትን ትላ ታጨናንቀኛለህ። ውጣልኝ በቃ። ቤቴ ማለት ምንድን ነው? እኔ ይኸውልህ ሰባብሬ እንዳላስቀምጥ። ምንድን ነው የምትሰባብረን? እወጋለሁ። መፈራ መሰለህ። በኋላ ይኸውልህ ተረጋግ። መደማመጥ ምንችል ከሆነ እንደማመጥ። ኧረ እኔ መደማመጥ ከዚህ በላይ እኔ ይኸውልህ እንትን አልችልም። ስነ ስርዓት ያዝ። ቁጭ በል ቁጭ በል ቁጭ በል። ሆድህን ነው በትኜ ነው የምጥልህ። አርፈህ ቁጭ በል። ስነ ስርዓት ያዝ። አውርደው እጅህን። ለዚህ አቅም ነው ለዚህ አቅም ነው ወይ? ለምንድን ነው ስነ ስርዓት ማትይዝ? ጠገብ ወደዚህ ጠገብ በል። አሁን ስነ ስርዓት ይዘህ የተፈጠረውን ነገር ታወራኛለህ። እሺ እሺ። ይሰማል አይደል? አንተን ነው የማወራ። ይሰማል አይደል? ቆይ ይሰማል አይደል? ገና ግን በጥሽ ነው የምጥልልህ። አንድና አንድ ነገር ልንገር። ቁጭ በል፣ ተረጋግተህ እናውራ። እሺ። ከኔ የባሰ ደግሞ ካሜራማኔ ከኔ የባሰ ሰው ነው። በቃ በጥሶ ነው የሚጥልህ። ስነ ስርዓት ይዝ። እኔ ምንም አላደርግህም፣ እሱ ግን ይመታሃል። ያዝ ካሜራማን። ምን ማድረግ እንዳለብህ ታውቃለህ። ቁጭ በልና በደንብ አድርገህ እንትን በለው። እሺ። አንድና አንድ ነገር እናወራው። እሺ። እንደዚህ ጸባይ ነው የሚያምርብህ። ወንድ ልጅ እኮ ነኝ ምናምን እያልክ መወጣጠራው ምንም ጥቅም የለውም ማለት አንተን እኮ ነው የማወራው። ያወራኝ ነው እየሰማሁ። በጣም ጥሩ። አንድና አንድ ነገር ልንገርህ። ወንድ ልጅ ነህ፣ ልክ ነህ። የሆነ ነገር ይፈጠራል። እሺ። ተፈጥሮ ሊሆን ይችላል። እኛም በወንጀል አልፈናል። እሺ። ከኔ በላይ ደግሞ እዚህ ጋር የምታየው ካሜራማን ብዙ ነገሮችን አጋጥሞታል። የሰው ነፍስ እጁ ላይ ጠፍቶ ያውቃል። የጠፋውን እዚህ ይዘህ መተህ እኔን ነው እንዴት የምትሆነችል? አይደለም። ይኸውልህ ዛሬ ያጠፋውን ነው መያዝ ያለብህ እንጂ እኮ ይኸው ተይዟል፣ ተቀጥቷል። ቅጣቱን አግኝቷል። ይኸው ተመልክቶ ፊቱ ራሱ ለምጥ በለምጥ ነው የተመታው ነው። በዛ ላይ ደግሞ ወህኒ ቤት ገብቶ ቅጣቱን አግኝቶ ወጥቷል። ሁሉም ሰው የእጁን ማግኘት አለበት አይደል? ጥፋት ካለበት ትክክል። ስለዚህ አሁን አንተ ላይ የተፈጠረ ነገር አለ። ያደረግከው ነገር እንዳለ አውቃለሁ። ምንድን ነው ያደረገው? በአንተ ቤት አሁን ምንም ነገር ያልታወቀ ምንም ነገር እንዳልሰራህ ንጹህ ሰው ለመምሰል ቤተሰብ እንደሌለህ እናውቃለን። ልጅ የለህም፣ ሚስት የለህም። ትዋሻለህ? ንገረኝ። ማን ነው የነገረህ? ስንከታተል ነው የሰነበትነው። ሁሉን ነገር ተወው። እኔ መርማሪ ጋዜጠኛ ነኝ። ስራዬ መሸለም አይደለም። እርግጥ ነው እሸልማለሁ፣ ግን እንደዚህ አይነት ሽልማቶችን አሉ። ወንጀለኛ ለህግ ነው አሳልፌ የምሰጥ። ነገር ግን ከኔ ጋር የምንስማማ ከሆነ ነገሩን ባጭሩ መቅጨት እንችላለን። ምን አርኩ? ምን አርጌ ነው? ምን አርጌ ነው ወንጀለኛ ሆንኩ? ምን አርጌ ነው ማለት? ምን አደረኩኝ ወንጀለኛ የምታደርገኝ? በጣም ጥሩ። አራጣ አበዳሪህን ምን እንዳረከው ታውቃለህ? ምን እንዳደረከው ታውቃለህ? ምን አረኩኝ? አራጣ አበዳሪ ማለት ምን ማለት? ስማ፣ ይህን ውሸቱን ነገር ተው። ወደ ቅድሞ ነገር መመለስ እንችላለን፣ በደንብ እንድታወራኝ። ነገር ግን ያወራው ነው እኮ የምትፈልግ ማውራት የምትፈልግ ከሆነ መደማመጥ ካለብን የህግ አካል በር ላይ ያለ ለሱ ዝም ብለን አስይዘን ከምትሄድ ከኔ ጋር እናወራና የህግ አካል ከዚህ ቦታ ተንቀሳቀስ ልበለውና አንተ የምትሄድበትን ነገር ላመቻችልህ ትሄዳለህ። እሺ? እኔ እንጃ ምን አሁን ምርጫ ያለ ይመስላል። ምርጫ የለህም። ምርጫ ሳይሆን መፍትሄ ፈልገን እኔ እናንተ እጥፍ እንበል። ገብቶሃል? በጣም ጥሩ። ካሜራማን አጥፋው ካሜራውን። እሺ? አጥፋለት። አሁን እኔ እናንተ እናወራለን። ፍሪ ሆነ። እሺ?
ብዙ ነገሮች ሊያጋጥሙ ይችላሉ። የሰው ልጅ ነው። በብዙ ነገር እንኳን እንዳንተ ተፈትኖ ያለፈ ሰው ተፈትኖ ያላለፈ ሰው ራሱ አንድ ችግር ሲደርስበት ምንድነው የሚሆን? ተስፋ ይቆርጣል አይደል? ተስፋ ሲቆርጥ ደግሞ ብዙ ስህተቶች ይሰራሉ። አንተ ደግሞ ብዙ የሞከርክ ሰው ነህ። በጣም ኃይለኛና ጎበዝ ሰው ነህ። ብዙ ሞክረሃል። ከዛ ሁሉ ሲሚንቶ መሃል የወጣህበት ራሱ አንድ እግዚአብሔር ሊያቆይ ስለፈለገ ነው። በመሃል ላይ ደግሞ ተስፋ ልትቆርጥ ትችላለህ። ለመሆኑ በጣም 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 ጥሩ ጓደኛህ ነው የነበረ አበዳሪ አይደል? ታውቀዋለህ። ዝም ብለህ አሁን ውሸት ምናምን አልፈልግም። ውሸት የምትዋሽ ከሆነ ተነስቼ ጠርቼው ቀጥታ እንድትሄድ ነው ማድረግ። ስለዚህ አሁን እኔ እናንተ ግልጽ ግልጹን ነው የምናወራ። የምታየው ወንድሜ ነው አይደል? ስለዚህ ነገሮችን እናወራና ተነጋግረን ፈተን እኛም ወጣን እንላለን። ከቤት አላገኘነውም የለም ነው የምንልልህ። እሺ ሰማህ? ግን እኔ እንደዚህ አይነት ነገር ምን አይነት ነገር ውስጥ ነው የከተትከኝ? ምን አይነት ራስህ ነህ እንጂ ራስህን የገባህበት። ስለዚህ አሁን አንድና አንድ ነገር ነው ካንተ የምፈልግ። በምን አይነት መልኩ ነው ህይወቱን ያሳጣኸው? ቤስት ጓደኛህ ነው፣ አበድሮሃል። አንተን ያለምንም ነገር ነው ያበደረህ። ምክንያቱም ሀብትም ንብረትም ስለሌለ ያን ያክል ብር ራሱ 1.2 ምን ተማምኖ ነው ያበደረህ? ያው ተመካክረን ነበር። ያው አይቀር ተመካክራችሁ ነበር? ተመካክረን ነበር። እንደዚህ ወደ ሰው ሀገር መውጣት አለብኝ ብዬ ተነጋግረንና በቃ እስቲ እኔ ጋር ያለችው እንደዚህ እንደዚህ ወደ ውጭ የምትወጣ ከሆነማ እኔም አበድራለሁ እስቲ ይሳካል ምናምን ነገር አለ። እሺ ተባባን። ወጣሁ ሄድኩ። ለመተማ አካባቢ ምናምን ነገር ስንደርስ ብሬም ተዘረፉ። ያዝኩት ጫካ ውስጥ ገባን። ከዛ ጫካ እንደምንም በሚባል በሰው ምናምን እየተደበቅን የተወሰኑ ሰዎች ያመለጥን፣ የተወሰኑ ሰዎች በዛው ሞቱ። እሺ ከዛ እኔም መጣሁ። ተስፋ ቆረጥኩ። መጠጥ ጀመርኩ። የመንገዱ በቃ ወድቄ የት መድረስ ሁሉ አቅቶኝ የማድርበትን ቀን ነበር። ከዛ እስቲ ብርዱም ሲቀሰቅስ ሌሊት ላይም እንደዚህ በቃ ስነቃ መጣበት ቀን ነበር። እውነቱን ስላልከኝ ነው እንጂ እንደውም ጓደኛዬ እንደዚህ ሲል ከዕለታት አንድ ቀን ያው ሰክሬ ነበር። ብቻ ከኋላ መጥቶ ነረቱኝ። እኔ ዞር ብዬ እንትን ስል ወደኩ ወደፊት። ሰዎችንም አላየኋቸው። ከዛ ሲነሱኝ በቃ እንዴት ማን ነው እዚህ ሲል ከኪስ የነበረችኝ አንድ 200 ብርና ስልክ ያለች። እዛ ሳይ በቃ ማን ነው ቢያስደርገው እሱ አይደል እንደዚህ የሚያሳርገው። ብሩን ስላልተዘረፍክ እሱ አስልኮ ነው ብለህ ነው? ያው 200 ብርና ስልኳን አልወሰዱ። እንግዲህ ምን እንደሱ እሱ አስልኮ አስደብድቦኝ እንደው ጥርጣሬ ነው። እኔ መጥቼም ያው እንደዚህ አልተሳካልኝም እንደዚህ ሆኛለሁ ብዬም አልነገርኩት። መምጣትህንም አልነገርከውም? አልነገርኩትም። እና ካልነገርከው ታዲያ ሰዎች ሲመቱ ጋንጃን ሲመቱ እሱን የላካቸው ብለህ እንዴት አሰብክ ታዲያ? በቃ ያለብኝ ዕዳ ያለብኝ እሱ ብቻ ነው። ሌላ ማንም የተበደርኩት ሰው ስላልነበረ በዛ ጠረጠርኩት። እንደው ጓደኛዬ እንደዚህ ያስደርጋል እንዴ ብያለሁ፣ ተጠራጠርኩ። እሺ በቃ እንደዛ ኖርን። ከዕለታት አንድ ቀን የሆነ አንድ ጓደኛዬ ነበር ከሱዳን ሲመጣ ሲሆን ዕቃ ገዝተህልኝ ነው አልኩት። እዛ ምን ልግዛልህ ምናምን ነገር ስለኝ ነች አንድ እስኪ የሆነ ነገር መርፌ ነገር ምናምን አልኩት። ምንድን ነው ምናምን ሆንኩ እንደዚህ እንደዚህ ሆኜ ይልሃል። የተመታውን ነገርከው? እሱን ያስመታኝ ብለህ? በቃ ያስመታኝ እሱ ነው። ግን ምንም የምታውቀው ነገር የለም? አዎ ማውቀው ነገር የለም። እሺ እዛ እንደዛ ስል በቃ ምንድን ነው እንደዚህ እንደዚህ፣ አዎ የዛን የተበደርኩት ብር እንደዚህ እንደዚህ ነበረ፣ በዛ ምክንያት እሱ ሳይሆን አይቀርም ብዬ ተጠራጥሬ በቃ ከሱ ውጭ ማን የሚያስመታኝ ሰው ወይ ራሱ መጥቶኝ ሮጦ ይሆናል ብዬ ያው በዛ ጠረጠርኩትኝ። እዛ እንደዛ አልኩኝና ብቻ እየጸጸተኝ ነው ያደረኩት ነገር። ያው ሰው ልጅ ነኝና ያው እንደዛ ቢያደርግ ያው ብሩም ይቀራል፣
ረን ያው ከፍላለሁ ብዬ ነበር ያደረኩት። ይሄ ነገር ሳይሳካ ስቀር አለመንገሬም ያው ጸጸተኝ። የሆነ መርፌ ልጁ ይዞ ሊመጣ ጓደኛዬ እሱ አጋጣሚ ያገኘሁትና በመርፌ የሚወጋ ሰጠሁት። በመርፌ ከየት ነው የሚመጣ? ከሱዳን የሚመጣ ነበረ። በሱ እንደዛ አደረኩኝ። ያው ለፍ መሰለኝ። ለቅሶም አልተገኘህም? አልነበርክም? አልነበርኩም። ከጸጸተ እንዴት ታዲያ ትቀብረው? አይ ምን ብዬ በቃ እንዴት አድርጌ ልቅበረው? ጸጽቶኝ ለራሴ ገድዬ እንደገና ቀብር መሄድ ከብዶኝ። በቃ ይሄ ነው ያለው። ሌላ ምንም ነገር የለም። ያ በቃ ይሄ ነው ያለው። ስለዚህ አሁን ከጀርባ ተመታሃል። ማን እንደመታህ አታውቅም። ወድቀሃል። ያውም ሰክረህ ስትንዘላዘል ነው አይደል? በየቦዩ ስታድር በየመንገዱ ተመታሃል። ስለዚህ አሁን ከጀርባዬ መተውኝ ብርና ስልኬን ስላልወሰደ እሱ ነው ብለህ አስበሃል። ግን መምጣትህንም ላያውቅ ይችላል። ሊያውቅም ላያውቅም ይችላል። ሊያውቅም ይችላል። ስለዚህ ጥርጣሬ ስላለብህ ብቻ በማይረባ የትም በሱዳን የመጣ በመርፌ የሚሰጥ መድኃኒት ወጋው። ወደ ያለበት ምን አይችልም የሚባል የለ። በእንደዛ አይነት ነገር ያው የጠረጠርኩትም በዛ ነው። ስለዚህ አሁን ሚስትም ልጅም የለህም? የለኝም። ለምንድን ነው ቅድም ስትዋሽ ነበር? ያው የመጣሽው ነገር ለእንትኑ ብዬ ነው። ገንዘብ አገኛለሁ በሚል ሽልማቷን ማግኘት ነው በእነሱ ገንዘብ ደመልሽም ያው ለመውጣት ነው። አሁን ሽልማት ለማግኘት ስትል ይህንን ውሸት በሙሉ የዋሸህ ለዛ ነው። አንተ የዓመቱ ቤስት አክተር ብለህ መሸለም አለብህ። ሽልማትማ ይገባል። ትክክል ነህ። ስለዚህ አሁን ከ50 ሺህ ብር ጀምሮ ነው ሽልማቱ እስከ 90 ሺህ ብር እስከ 120 ነው ብዬ ነበር። አሁን ቀንሷል 20 እና ስንት እንስጠህ እስኪ? ይህን ያክል በል እስኪ። እንደውም ሰርቼ የምለወጥበትን ነገር ብትሰጡኝ ደስ ይላል። ጨመር አድርገን ብንሰጥ ለምን እንደዚህ የሚሆንኩት ያው ታውቁታላችሁ፣ ገንዘብ በማጣት ነው። ያልፍልኛል ብዬ በሩጫ እያለሁ ይሄን ነገር ደግሞ ተከሰተ። ስለዚህ አሁን ከኛ ጋር ተስማምተህ ብንተውህ ይሻል ነበር። ነገር ግን አንተ አሁን ጭራሽ ከምንሸልም ሽልማት ሳስመርጥህ ደግሞ ተጨማሪ ነው ያማረ። ያው ገንዘብ አይደለ? ገንዘብ ነው። ልክ ነህ። አሁን እኛ ምን አለ መሰለህ ካንተ ጋር ያረኩት ንግግር እንዲጸጽተኛ አታድርገኝ እሺ? ምክንያቱም አንተ አሁን ተጨማሪ ገንዘብ ነው የፈለክ። አሁን እንስጠህ 50 ሺህ ብሩን እስከዛው አሁን እሺ ስጠኝ 50 ሺህ ብር ስጠኝ። ስማ 50 ሺህ ብር ነው የምትፈልግ ወይስ ምንድን ነው የምትፈልግ? ንገረኝ እስኪ። 50 ሺህ ብር ተጨማሪስ የምትፈልገው ብር አለ? ተጨማሪ የምፈልገው ያየን እንግዲህ ብትጨምርልኝ ደስ ይለኛል። የኔ 50 ሺህ ብር ደግሞ ይሄ ነው። የምን አባ ጥርስ ነው አንተ? ሽልማት ብር ትፈልጋለህ? አሁንም ነቀና በል ተነስ። ትፈልጋለህ? አሁንም ትፈልጋለህ? አሁንም ምን አረኩ? አንተ ማፈር። ተነስ። አሁን እጅን አዙር ቶሎ በል እንዳልሰብረው እጅን በል በስነ ስርዓት በል። ተነስ። ክፈት፣ በሩን ክፈት። ውጣ፣ ክፈት። እናትህ አንተ ነህ መውጣት ያለብህ። አንተ ውጣ፣ ነግሬሃለሁ እንዳልመታ። አንተ ነህ መውጣት ያለብህ። አንተ ውጣ፣ ክፈተው። ረፍ። አንተ ነህ መውጣት ያለብህ። አንተ አታጠፋም እንዴ? ውጣ አንተ ጥራጊ